ጤና ይስጥልኝ እንዴት ሰነበታችሁልኝ ውድ የተከበራችሁ የቀድሞ የሚዲያ ዳሳ ነባር ታዳሚዎችና ያሁኑ የካነበብኩት መርሃ ግብሬ ተከታታይ እንግዶቼ ይህ ቪቪሲ ማለትም ቮይስ ፎር ዲ ቮይስለስ ቻናል የተሰኘውና መሰረቱን በአሜሪካ ሀገር ዋሽንግተን ስቴት ያደረገ የመገናኛ ብዙሃን አውታር ሲሆን ከቲቢኤስ ማለትም ከትግራይ ብሮድካስቲንግ ሰርቪስ ጋር በመተባበር በሳምንት አንድ ጊዜ ቅዳሜ የምሽቱ የ2 ሰዓት ዜናን ተከትሎ በያሃ ሳተላይት የአየር ሞገድ ለተከበራችሁ ነባርም አዳዲስም አድማጭ ተመልካቾቼ የሚደርስ ካነበብኩት የተሰኘ መርሃ ግብር ነው። ከኔ ጋር የአርቲፊሻል ኢንተለጀንሱ ኢንጂነር አስፈታው አባይ አለ። አብራችሁን ቆዩ። ሰሞኑን የሆሳዕና በዓልን በሰላም አሳለፍን። የሕማማቱንም እንዲሁ የስቅለት በዓሉንም ተከተለ። የዘንድሮ በዓላት ከአውሮፓውያኑ የዘመን አቆጣጠር ጋር አብሮ ስለገጠመ ከሆሳዕና እስከ ስቅለት ማለትም ፓልም ሰንደይ የሆሳዕና በዓል ደግሞ የሚጀምር ሆኖ ሳምንቱን ሆሊ ዊክ እያሉ ነጮቹ አብረውን ሰነበቱ። ምንኛ ደስ ይላል። እንኳንም ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ ታላቁ በዓል አደረሰን አደረሳችሁ። አሁንም የእምነታችን የታሪካችን እንደወጉ እየዘነጋነው ነው መሰለኝ መንፈሳዊ ዝንባሌያችንን አቅጣጫ እየሳተ ስንያያዘው ሁሉንም ነገር ደንገዝገዝ እያለ መጣ ይመስላል። ለሁሉም ለፕሮግራሙ መግቢያዬ ባርኮት ይሆን ዘንድ በቅዱስ ያሬድ ዜማ የሕፃናት ድምጽ የታጀበ የሆሳዕና በዓል በዚሁ አሜሪካ ላይ ፓልም ሰንደይ ታሳቢ በማድረግ አስመልክቼ በዓሉን በአሜሪካ ዋሽንግተን ስቴት ሲያትል አማኑኤል ኦርቶዶክስ ቤተክርስቲያን ውስጥ ነበር ያሳለፍኩት። ወደ መደበኛው መርሃ ግብር ከመሸጋገራችን በፊት ታዲያ ከዝግጅቱ በጥቂቱ ትመለከቱ ዘንድ ይኸው ጋበዝኳችሁ። እመለሳለሁኝ። ከሰሞኑን ፖለቲካዊ መነጽር አኳያ ትግራይ ካለመሪ የአንድ ወር ቆይታ በኋላ ፕሬዝዳንት ተሹሞላታል። ለመላው የትግራይ ህዝብም ሆነ ለፕሬዝዳንት ታደሰ ወረደ እንኳን ደስ ያላችሁ። በጾመ 40 ወር የተደረገው ጸጥታ የሰፈነበት ሽግግር ተጠናቆ ነገሮች ያለምንም ኮሽታ እንዲህ መጠናቀቃቸው
ደስ ያሰኛል። እንደ እግዚአብሔር ፈቃድ ሆኖ ነገሮች እንደዚህ በአራት ነጥብ እንደሚዘጉ ሳይታለም የተፈታ የፖለቲካ ዘውት ነበር። በዚሁ ሂደት ታዲያ በማህበራዊ ሚዲያ ሱት አቅጣጫ እየተነዳን ለትውልድም ለታሪክም የማይጠቅም የጠለሸ አሻራን የሚያስቀምጥ መልኩ የትግራይ ጨዋነት በማይመጥን ጸያፍ ቋንቋ በማህበራዊ ሆነ በመደበኛው የመገናኛ ብዙሃን አውታሮች ሳይቀር ይሰራጭ የነበረው መረጃ ጦሱ ቀላል አልነበረም። እንዲህ አይነት መሰረተ ቢስ የሆኑ የፌክ ኒውስ ባህሪ ያላቸው ስሁት መረጃዎች ታዲያ የወቅቱ ፖለቲካዊ ተለዋዋጭነትን ተከትሎ ይዋል ይደር እንጂ በህሊና ጸጸት እያንገበገቡ እስከ ወዲያኛው አብረውን ይኖራሉ። አሁን የሚታየው ህጸጽ እና ፍረጃን በትዕግስት ይተኩ ዘንድ ምኞቴ ነው። አሁናዊ ሁነት በኮሙኒኬሽን ሙያ መነጽር ስመለከተው የማህበራዊ ሚዲያ አስተዳደር ባህላችን ቆም ብለን ልናየው የሚገባ ይመስለኛል። ይህ የአያያዝ ውስንነት ያለው ባህሪያችን አደገኛ ውጤት ሊያስከትል ይችላል። በዝነኛዋ የሲአይኤ ፌክ ኒውስ ኤናሊስት ሲንዲ ኦቲስ ትሩ ኦር ፎልስ በሚል ለንባብ የበቃው መጽሐፍን ያነበበ ሰው በእሳት አይጫወትም፣ ፌክ ኒውስ ጎዝ ቫይራል በሚለው ርዕስ ስር የሰለጠነ ህዝብ የሚኖርበት የኒው ሜክሲኮ መንደር ያለ ኃጢአታቸው የ56 ዓመቱ ዘመናዊ አርሶ አደር ሪካርዶና እሱን ሊጎበኝ የመጣ የዩኒቨርሲቲ የህግ ተማሪ የነበረው የወንድሙ ልጅ አልቤርቶ በተሳሳተ የፌስቡክ ዜናና በመንጋ ውሳኔ ጋዝ በላያቸው ላይ ተርከፍኮፈባቸው በእቶን እሳት ተለብልበው እንዲቃጠሉና እንዲገደሉ ተደረገ። አዲዮስ ያሰኛል። እባካችሁን በፌስቡክ የሚዘረጋ በማንኛውም የመገናኛ መረብ የሚዘረጋ ነገር በተለይ ትግራዎት ያሳለፍነው ጣጣ አላንስ ብሎ አሁንም እሳት ለኩሶ በማይሆን አይነት መልኩ እንዳይነዳን መጠንቀቅ ይኖርብናል። በአሁኑ የጾም ጊዜ ጾምም ያለ ፕሬዝዳንትም ያሳለፍንበት ጊዜ ቢሆንም ጨዋው የትግራይ ህዝብ ግን በትዕግስት ነገሮችን አልፎታልና እንዲህ አይነት ነገር ሊለመድ ይገባል የሚል ሙሉ እምነት አለኝ። እናማ የትግራይ ህዝብ ያለ መሪ ለድፍን አንድ ወር በለሆሳስ ሲኖር የበይነ መረብ የተሳሳቱ የመረጃ ስርጭቶችና የትግራይ ህዝብን ወደ አልተፈለገ አቅጣጫ ለማስገባት ይካሄድ የነበረው ዝንባሌ እጅግ ጎጂ ነበር። አንዳንዶቹ በስሜት እየተነዱ ከታማኝ ምንጮች ባገኘነው መረጃ እያሉ ያሰራጩት በርካታ መረጃ ለትግራይ ህዝብ ምንኛ ሊጎዳ ይችል እንደነበር ልብ ልንለው ይገባ ነበር። የትግራይ ህዝብ ቻይነትና ልከኛ ጨዋነት ሊደነቅ ይገባል። በዚህ የከፋ ወቅት ልክ እንደ ንስር በትዕግስትና ዝምታን ሰንቆ ነገሮችን በጥንቃቄ ማየት ወሳኝ ነበርና በእኔ በኩል የተከተልኩት የተግባቦት መርህ ወይም ደግሞ ኮሙኒኬሽን ፖሊሲ አሜሪካውያን እንደሚሉት ኤግልስ ሳይለንት ፖለቲካል ፖሊሲ የንስር ዝምታ ፖለቲካዊ አስተምህሮ ነበር። ድሮ በወጣትነት ዘመኔ በሚዲያ ዳሰሳ መርሃ ግብሬ አዘውትሬ ተጠቀምባት የነበረችው የቻይናውያን ፖለቲካዊ ፖሊሲ ለአፍታታል እንኳን ከዝነ ህሊናዬ ከስነ አእምሮዬ ተሰውራ አታውቅም። ፖሊሲዋ በዲያንግ ጄሚን ዘመን የወጣች የቻይና ማዕከላዊ ኮሚቴ ፖለቲካል ፖሊሲ ናት። ይህቺ ፖለቲካል ፖሊሲ ታዲያ የቀርከሃ ፖለቲካ ፖሊሲ ወይም ደግሞ ባምቡ ፖለቲካል ፖሊሲ ትባላለች። ሁላችንም እንደምናውቀው ቻይና የቀርከሃ ሀገር ናት። እናማ የቀርከሃን ባህሪ ልብ ብሎ ያስተዋለውና ማኦ ዜዱንግን ተክቶ የአዲሲቱ ቻይና መስራች የሚባለው
ፕሬዝዳንት ዲያንግ ጄፒንግ የቀርከሃን ፖለቲካዊ ፖሊሲ ለቻይናውያን አስተዋወቀ። እንዲህም ይላል፣ የቻይናን እድገት የሚገዳደሩት ምዕራባውያን ጋር ጠቃሚ ባልሆነ እንካስላንቲያ ውስጥ የምንገባበት ምክንያት የለም። ምክንያቱም ፖሊሲያችን ባምቡ ፖለቲካል ፖሊሲ ነው እያለ ባምቡ ፖለቲካል ፖሊሲ በቻይና ማዕከላዊ ኮሚቴ ለፓርቲው አባላት ለመላው ቻይናውያን እያስተማረ ያለፈ እጅግ ሊቅ የሆነ የአሁኒቱ አዲሱ ቻይና መስርቶ ለትውልድ ባርኮ የሰጠ መሪ ነበር ዲያንግ ጄፒንግ። የቀርከሃ ፖለቲካል ፖሊሲ ማለት ምን ማለት ነው? ዲያንግ ጄፒንግ የቀርከሃን ፖለቲካል ፖሊሲ ሲጠቀምበት ለምን ጉዳይ ነበር የሚለው ደግሞ መለስበታለሁ። አብራችሁን ቆዩ። ቀርከሃ አንድ አስደማሚ ባህሪ ያለው ወጀብ ውሽንፍርና ጎርፍ ሲያላትመው ለጥ ብሎ ይተኛል ወይም ጎንበስ ብሎ ያሳልፈዋል። ወጀቡ ውሽንፍሩና ጎርፉ ሲያልፍ ታዲያ ቀርከሃ እንደ ሸምበቆ ተሰባብሮ የሚቀር እንጨት አይደለም። የተፈጥሮ ፀሐይ ስትወጣ ብርሃኗንና ሙቀቷን መለገስ ስትጀምር ቀርከሃ ቀርቅሮ ከነበረበት ወለል ብሎ በለሆሳስ ሲነሳና በነበረበት ስፍራ በክብር ቆሞ እናገኘዋለን። በመሆኑም ምዕራባውያኑ ወጀብ ውሽንፍርና ጎርፍ ሲመጣብን ቻይናውያን የትውልድ ቀያችንን ምርት እንደሆነው እንደ ቀርከሃ ነገሮችን በጥበብ ማለፍ ይኖርብናል ይል ነበር ዲያንግ ጄፒንግ። ኤንድ ዘ ትራንስፎርሜሽን ኦፍ ቻይና በሚለው ዝነኛው መጽሐፉ ዲያንግ ጄፒንግ ታዲያ በዛ ዝነኛው ፖለቲካዊ መርሁ የታላቋና የአሁኗ ምጣኔ ሀብት የበለጸገች ቻይናን መስርቶ ለትውልድ አስረከበ። እውነትም ባምቡ ፖለቲካል ፖሊሲ። በመሆኑም የሰዎች ፖለቲካዊ፣ ማህበራዊና ምጣኔ ሀብታዊ ስብዕና ላይ ወጀብ ውሽንፍርና ጎርፍ ሲበዛበት ነገሮችን በዝምታና በትዕግስት ለማለፍ መሞከር የሚያህል ታላቅ ጥበብ የለም። በተለይም እንዲህ አይነት ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ስሪት ያለበት ወይም ደግሞ ሶሻል ፋብሪክ የተጎናጸፈ የሚያናጋ ሁነት ሲፈጠር ወደ ሚዲያው ተጣድፎ መውጣት እንደ አንድ ባለሙያ የሚያስከፍለው ውድ ዋጋ እገነዘበዋለሁ። የኋላ ጸጸቱ አይጣል ነው። እስከ ወዲያኛው እንደ ሳማ ሊናን የለበለበ እግርሳት ሆኖ በውስጥህ ይኖራል። የአሜሪካውያኑ የንስር ዝምታ ፖለቲክስ ስነ ዘዴም ኤግል ሳይለንት ፖለቲክስ ፖሊሲ ቢሆን ተመሳሳይ ነው። ንስር ሁኔታዎችን አልስማማ ብለው ጉልበቷ ሲዝል፣ አዳኝነቷ እንደ ዘበት ሲወይብ በዝምታ ወደምትጠለልበት ዋሻ ትገባና እዛው ላይ ታደፍጣለች፣ ዝም ትላለች፣ ነገሮችን ታስተውላለች። በላይዋ ላይ ያለውን ድካም ቀስ በቀስ እየረገፈ እስኪሄድ ድረስ ነገሮችን በዝምታ ትመለከታለች። ስለዚህ ይህ የንስር የዝምታ ፖለቲካል ፖሊሲ አሜሪካን በጣም ይጠቀሙበታል። በእርግጥ እነሱ ሲያደቡ መጨረሻው ምን ሊሆን እንደሚችል ይታወቃልና። በመሆኑም በዚህ ጉዳይ ላይ ነገሮች እየከፉ ውስብስብ እየሆኑ መልካቸው እየጣሱ መልካቸው እየተበላሸ ነገር ሁሉ በማንጠብቀው መልኩ መሄድ ሲጀምር እንደ ንስር ወይም ደግሞ እንደ ባምቡ ፖለቲክስ ዝምታን መምረጥ ተወዳጅ ነገር ነው። ታላቁ መጽሐፍ ቅዱስ እንደሚለውም ያረጁ ጥፍሮቿን ያረግፋሉ፣ በአዲስና ስለታም ጥፍር ይተካሉ፣ አሮጌው ክንፎቿ ወልቀው በአዲስ መልክ ያቆጠቁጣሉ። ከዛማ በኢሳይያስ 40:31 እንደተጻፈው ከነፊሆሙ ከመንስር ይረውጹ
ወይከሙ ያወሩ ወኢሱ ይላል eager are often associated with patience strength and renewal በርግጥም ትዕግስቱ የሆነበት ጥንካሬውና መታደሱን ይዛ በቀትልና በአዲስ ጉልበት ተቀዳዳሪዎቹን መልሳ ታሸብራቸዋለች ህዳሴው ከእግዚአብሔር ሐሳብ ጋር የተስማማ ሲሆን ደግሞ ውጤቱ ተወዳዳሪ አይገኝለትም ከሁሉም በላይ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ ይላል ታላቁ መጽሐፍ እንደ አምነት ደግሞ እንደ ንስር በክንፍ ይሮጣሉ አይታክቱም ይሄዳሉ indeed it is like experiencing an endurance ይለዋል እናማ በተለይ መከራና ስቃይ የደረሰበት ህዝብስ ከዚህ ምን ይማራል ስለ ንስርና ስለ ቀርከሃ አብነቶችን አነሳን ከዚህ ጋር ተያይዞ ህዝብ እንደ ህዝብ ሊከተለው የሚገባ ማህበራዊ ስሪት ወይም ደግሞ ሶሻል ፋብሪክ በቃላት ልገልጸው ከምታትር ይልቅ ከዚሁ ስነ ሐሳብ ጋር የሚዛመድ መንፈሳዊና ዓለማዊ ይዘት ያዋህዶ በህማማት ሰሞን ብቅ ያለው ወገነይ የሚለው የግዛቸው ሰለሞን ስነ ዜማ ልጋብዛችሁ ለዛውም በህማማት ወቅት የምዕራብ ትግራይ ተጋሩን ህመም ዳስሰሃልና እኔም በዚሁ የህማማት ወቅት ያንተን ስነ ጥበባዊና መንፈሳዊ ወዝ ያለው በዘለሰኛ የተቃኘን ዜማ ሳዳምጥ ነበር የሰነበትኩት የምዕራብ ትግራይና የሮብ ተጋሩ መቋጫም ያልተገኘለት ህመም የኔም ህመም ነው ይህ ህዝባዊ ህመም የሁሉም ትግራዋይ ማህበራዊ ህመም መሆኑን ሊታመን ይገባል በዚህ አጋጣሚ አዲሱ ፕሬዝዳንትም ለፕሪቶሪያው ስምምነት ትኩረት ሰጥተው የዚህ መጨረሻ ይታጣለት ህዝባዊ አበሳ መቋጫ ለማበጀት እንደሚሰሩ ተስፋለኝ ለሁሉም የግዛቸው ሰለሞን ዘለሰኛ ጥቂቱን አድምጠን ተመልሰን እንገናኛለን ግዛቸው ሰለሞን በጣም አከብርሃለሁ ትልቅ ስራ ነው የሰራኸው የህዝብ ድምጽ ሆነሃል ለዛውም በጾም ጊዜ በህማማት ጊዜ ነው አሳትመህ ያወጣኸው በህማማት ጊዜ ወጣ የስነ ጥበብ ውጤት መንፈሳዊ ወዝም ስላለበት እጅግ በሚያረካ መልኩ ነው የሰራኸውና በእውነት ልትባረክ ይገባሃል አብረን አድምጥ ምንት ህፃናቴ ምንት አረጋውያን ዓበይቲ ምንት ሓራሳቴ ምንት ህፃናቴ ምንት አረጋውያን ዓበይቲ ويز عالم جكان ويز عالم قدلو ويز عالم جكان ويز عالم قدلو وقناي بصحاي عبكين داي غلو احواتي وي كي أغلس أبحى أمد يللو واي تتميت كي أغلس هنديلو كخلو واي فكاري أقللو خنديلو كخلو واي وقذي واي حوي لو مين هزبنا تزاي بصيحنا له
لوم الوغني تزي بزيحنا له متعزازب انبر كحالف يخلو وي وغني هافتم يونيرو مسملو مريتو وي لقاس يونيرو زكاف الكابناتو بحدن محلل كبك معاتو وي وقني وي نسجني غني نايزا علم نقر وي نسجني غني نايزا علم نقر زي سمع خوين انبر يلن زي قبير وقلني صلي ايوم موعلنا صلي ايوم توعلنا حزبي خفيو كله شكين له علم بعلمه قصازيرات له حزبي خفيو كله شكين له علم بعلمه قصازيرات له حزبي تمحلل لا فطارها زي كله منكرا ياكل فبلكا محارن عنبل تخلو زكالو كابس بايت تصبي فتحقو يزلو ኪነ ጥበብ በዚህ መልኩ የህዝብን ቁስል ሲዳስስ የሀገርን ገጽታና የህዝብን ጽናት የሚወደስበት ጥበብ ሆኖ ሲገኝ ተስፋን አንድነትንና ፍቅርን አንዳንዴም መንፈሳዊ ጥንካሬን በመጨረሻም አይቀሬው ሀገራዊ ጽናትን ያስታጥቃል። ግዛቸው ሰለሞን ወገነይ ሲል በመንፈሳዊ ዘለሰኛ አስውቦ የሰራው የስነ ጥበብ ሥራ ለእኔ ህዝባዊ ተጋድሎ የሆነ ያህል ነበር የተሰማኝ። መልእክቱ መራር ሐቅ ተላብሷል። ህዝቡ ይህንን አበሳና መከራ በምን መልኩ እየገፋው እንደሆነ ሲታሰብ ለማመን የሚያስቸግር ትንግርት ነው። ትግራዋይ በዚህ ፖለቲካዊ ማህበራዊና ምጣኔ ሀብታዊ አጣብቂኝ ውስጥ ሆኖ በዝምታና ፖለቲካዊ ማዕበሉን ቸል ብሎ ለድፍን አንድ ወር ያለ መሪ መኖር የቻለ ህዝብ መሆኑን ሳስብ ደግሞ በእርግጥም አስደማሚ ህዝብ ነው እያልኩኝ መላልሼ እገረማለሁ። ህዝቡ እንደ ፖለቲከኞቹ ቀትረ ቀላልና ወደ ነፈሰበት የማይነፍስ ብርቱ ህዝብ ባይሆን ኖሮ የአደጋው ስፋት ለመገመት ያዳግት ነበር። ትግራዋይ አንተ በፈሪሃ እግዚአብሔር በመንፈሳዊም ይሁን በዓለማዊው ተጋድሎ በሰማዕትነትና በጽናት የምትኖር ጀግና ህዝብ ነህና በእርግጥም ልትከበር ይገባሃል። ሁሉም እንዳሁኑ ደንገዝገዝ ብሎ አይቀጥልም። Indeed, there is a light at the end of the canal. ከሁሉም ይልቅ ሰሞኑን በግሌ አንድ ያስደነቀኝ ጉዳይ አለ። ትግራይ መሪ አልባ በሆነችበት ምን ይፈጠር ይሆን ብሎ ህዝቡ በተጨነቀበት ድቅድቅ ፖለቲካዊ ገሃነም ውስጥ መርከቧ ማዕበሉን ቸል ብላ ቀጠለች። ትግራዎት ያለ መሪ ድፍን አንድ ወር ያለ ምንም ኮሽታ መኖር ሲጀምሩ መሃል ላይ ጸጥታው ተሰበረ። ዝነኛው ባለሀብትና አሻግሮ ተመልካቹ ወጣቱ ባለሀብት የክብር ዶክተር
ዘሩ ገብረ ሊባኖስ ድንቅ ትምህርታዊ ገድል ፈጸመ። ምን ይከሰት ይሆን? ማን ማንን ይበላ ይሆን ተብሎ ሀገር በውጥረት በተሸበበበት በዛ የለሆሳስ አንድ ወር እንደ ፖለቲከኞቻችን በሰፈር አጥር ሳይከበብ ስለ ወረዳና ስለ አውራጃ ግድ ሳይሰጠው ታላቅ የጨዋ ህዝብን የሚወክል ትግራዋይ ተጋድሎ ፈጸመ። በእርግጥም የተከበረው የክብር ዶክተር ዘሩ ገብረ ሊባኖስ ታላቅ ገድልን ፈጸመ። ለዛም ትግራይ መሪ አልባ በሆነችበት ወር በዚህ የመምህራን የሽልማት ስነ ስርዓት ወቅት የሰቲት ሁመራና የማይካድራ መምህራን በዝርዝሩ ተካተው ስማቸውን ሳዳምጥ ሰውነቴ ውስጥ የኤሌክትሪክ ንዝረት መሰል ነገር ይሰማኝ ነበር። ምንኛ እንደተደመምኩ እኔ ነኝ የማውቀው። አሜሪካውያን እንዲህ አይነት ህዝባዊ ተጋድሎ በውስጡ ታላቅ እምቅ ኃይል አለው ይላሉ። ያ እምቅ ኃይል ኮንደንስድ ሶፍት ፓወር ይሉታል። መምህርነት ክብር ነው። እኔ በምኖርበት ሀገር አሜሪካ መምህርነትን የሚያህል ክቡር ሙያ የለም። ድሮስ የትውልድን አእምሮ የመቅረጽ ያህል ምን ከተውን ሌላ ምን ሙያ ይኖራል? የመምህራንን ህይወት አስመልክተው እነ ገሬሙን በአንድ ወቅት ካሰራጩት ተውኔት የቀነጨብኩትን በዓለም አቀፍ ቋንቋ ካፕሽን ሰርቼለት ለባልደረቦቼ አሳይቻቸው ነበር። እስቲ ላቅርብላችሁ። ምን ያህል እንደተገረሙ እናንተም ታስቡት ይሆናል። هذا تاخون كا خبين خاص حق هذا من يخرقوا عكالو مبرنا كويس حقنا يا الراس حقني تايلو مبرنا ما كلاس ناتي شد تيرودي عمودي هون مسكين اي ممهر تولد خانص بوغرونا تملالسه منقدي ጫሙኡ ንስኻትኩም ጨጎርኡ ገዛ خراج ጨጉሮ ልምጭሎ ሸተት ኢሉ ወዲቆ ሳይኽጽዕዎ ረያይ ብጣዕሚ ዘስሐ دخمو وصودي يخون بي اي ممهر عدنا ناخا نخون منقص سكري ان دا يخون حميم كادو كواتر تفري كيلومترات بقر خانا تقعسكا بايلتات تفري ابقى اخر يخونكا انجنيرات تفري باخاز لا قصص يتفلي دا فطري ስነ ጥበብና ጋዜጠኝነት የአንድ ሳንቲም ሁለት ገጽታዎች ናቸው። እኔም በመዝናኛው ዘርፍ የማያቸው እንዲህ አይነት መሳጭ መልእክቶችን ቸል ብዬ የማልፍ ሰው አይደለሁም። ዘራብሩህ አይነይ በመምህራን ህይወት ዙሪያ የተወነው ተውኔት ይገርማል። አዎ ኢንጂነሩ፣ አውሮፕላን አብራሪውና ዶክተሩ የመምህራን የአእምሮ ጭማቂ ውጤቶች ናቸው። በድጋሚ መልካም የትንሣኤ በዓል ይሁንላችሁ ዘንድ ተመኘው። አዘጋጁ ታደሰ ሚዛን ተካ ነበርኩ ከዚህ ከአሜሪካ ዋሽንግተን ስቴት።